እንግዲህ ወጣት መሪ ናቸው በግምት ወደ 30ዎቹ አጋባሽ ላይ ይደርሳሉ ተብሎ ይታሰባል። አቶ ሽመልስ ትልቅና ውስብስብ የሆነውን የኦሮሞ ፖለቲካ እንግዲህ በተከሻቸው ይሸከማሉ። ሰፊ ነው በጣም የኦሮሚያ ክልል ምክትል ፕሬዝዳንት ሆነዋል አሁን። ነገር ግን እንደ መምህር እርሶ አንዳንድ መምህሮች ምን ይላሉኛ ስንማር ይሄ ሰው አይሆንም ይላሉ ያስታውቃል ሰው አይሆንም ይላሉ እና ደግሞ በጣም ትልቅ ደረጃ ሊደርስ ይችላል ብለው ደግሞ የሚለፉበት ወይ ደግሞ የሚታያቸው ተማሪም ቢሆን እነሱ መምህርም ቢሆኑ የሚያከብሩት ሰውም ነበረ ከኛ መካከልና ከውስጥና እርሶ ሽመልስን ሲያዩት ምን ይሰማውት ነበር? በርግጥ ዛሬ የደረሰበትን ነገር ይገምቱ ነበር? ሽመልስ ጋር ብዙ ተጫውተናል። እንዳልኩሽ ትሁት ነው፣ ዲስፕሊን አለው። በየትም ቦታ በደረሰበት ቦታ የሰዎችን አቴንሽን መሳብ ይችላል። በጨዋነት ነው ማውራሽ። ተማሪዎቹ ሊመሰክሩ ይችላሉ። ይሄንን 2-3 ወር የሚያወራ ሰው አይደለም። አንድ ቦታ እንደሚደርስ አቅ ነበር። ይሄን እንገርሽ አልኩት ለተማሪዎቹም ደግሜላቸዋለሁ በፊት። ጋሼ ኦፒዲዮ ልግባው ያለኝ ግባ ከዘመዶች ተነጥለህ እንዴት ትሆናለህ? ግን ስማኝ አልኩት። በኢትዮጵያ ታሪክ ትልቅ ነገር ያደረጉት ሰዎች የደሃ ልጆች ናቸው። ጻብዛዝ ወልደ ጊዮርጊስ የጫማ ሰፊ ልጅ ነበሩ። 4 ኪሎ ዳግማ ምኒልክ ሆስፒታል ቱርጁማን አስተርጓሚ ነበሩ ፍሬንች ስለሚችሉ። ራስ ብሩ ናቸው። ይሄ ልጅ ጎበዝ ነው ተፈሪ ጋር አስጠጋው ብሎ አስጠግቷቸው ተመልከት 13 ዓመት ተኩል ኢትዮጵያን በጠቅላይ ሚኒስትርነት አስተዳድረዋል። እከሌ ያልኩ ዘረዘርኩለት። አንድ ቦታ ጠጋ የሚያደርግ ሰው ያስፈልጋል። ኦፒዲዮ ጠጋ ያደርግ ይሆናል ግባ አልኩት። ሰውም አገናኘ ነው ግድ የለም አሁን ዝርዝር አልገባም። እሺ አትርሳ ያልኩት ልንገርሽ ጉድ ያረጉኛል አይደል? ኦፒዲዮ በሳቱ ይጠላ ስለነበር ኦፒዲዮ የኦሮሞ ድርጅት አልኩት ማድረግ ያለበት ልንገር አልኩት። የኦሮሞን ህዝብ ቅቡልነት ካገኛችሁ ይሄ ሌሎችም ተማሪዎች ሰምተዋል ነው ምኒልክ ግቢ አይደለም ማዳጋስካር ግቢም ካለ ይዟችሁ ይገባል። የናንተ ሃርድል የናንተ ችግር ፈተና ግን የኦሮሞን ህዝብ ቅቡልነት ማግኘት አቅቷቸዋል። ግባና በተማርከው ልፋና ኦፒዲዮ የኦሮሞን ህዝብ ቅቡልነት እንዲያገኝ አድርግ ያልኩትን ነው። ትንንሽ ነገር እንዳይጠልፍህ መሬት እንዳትሸጥ ምን እንዳትል ትልቅ ደረጃ መድረስ የምትችል አንተ በሙዝ ልጫ ተጠልፈ እንዳትቀርብ መከራለሁ እንዳባል ደጋግሜ መከራለሁ። ገባሽ? ከዛ ዩኒቨርሲቲ ያለው ይመጣ ነበር እዛ ዩኒቨርሲቲ ቤት። እዛ ደግሞ ብዙ ሰዎች አሉ። ሽመልስ እኔ ጋር አትመላለስ አልኩት። ካሪየር ይበላሻል። እኔ ካሁን ወዲህ ካሪየር የለኝም። እኔ ጦርነት ላይ ያለው ሰው ነኝ። በቅርቡ ያባሩኛል እኔን ግድ የለም ወይም ልታሰርም ይችላል። አንተ ግን ለአንተ ጥሩ አይደለም። አንተ ብዙ ስራ ያለብህ ነው ብየው መከራለሁ። እንግዲህ ቅርበታችን ኤክስቴንድ ሰዋራሽ ነው ቀረክ ታዲያ አይ እዛ የናቴ ቤት አለ ፈረንሳይ እዛ እየመጣ እንገናኛለን አልኩት። ምክንያቱም ጥሩ አልነበረም ሁኔታው። ያውታል እየመጣ ሲሄድ እኔ አንድር በማነቆስ በነበርኩበት ጊዜ ነው። አሁን ነገር ተለውጦ ያው ተማምን ሆኗል። እና ኤምኤውን የሰራው ሂውመን ራይትስ ከኔ ጋር ነው። ኢንስቲትዩት ኦፍ ሂውመን ራይትስ አድቫይዘሩ ዳይሬክትሊ ነው የነበርኩት። ቢኤውን ከፕሮፌሰር በቀለ ጋር ይመስለኛል። ከዛ አብረን ሰራን። የሰራነውም ደግሞ ቶፒክ ወሳኝ ነው ላለው ምንድነው በነጻነትና በስርዓታዊነት መካከል ነው ሊበርቲና ኦርደር ማለት ምን አይነት ባላንስ አለ? ሁለቱም አስፈላጊ ነገሮች ናቸው። ነጻነት አስፈላጊ ነው፣ ሎ እና ኦርደርም አስፈላጊ ነው። how do you mesh አይዛያ በርሊን ወስደን ፈላስፎቹ ወስደን እንዴት ነው ይሄ ቴንሽን አሁን አገራችን ያለው ቴንሽን ይሄ እኮ ነው። በአንድ ፊት የነጻነት ጥሪ አለ፣ በሌላ በኩል ደግሞ የሎ እና ኦርደር ጥሪ አለ። በዚህ ደረጃ እየተዋየን ብዙ መጽሐፍት እያነበበ ምናምን ጥሩ ውጤት ነው ያገኘው። ኤምኤውን ጽፏል። ስለዚህ ኢንተሌክቹዋሊ ፕሪፔርድ ነው። ፖለቲክስ ደግሞ የመጽሐፍና የድርሳን ማንበብ ብቻ አይደለም። ጥንት ገና አሪስቶትል ክላሲፊኬሽን ኦፍ ሳይንስ ላይ ፖለቲክስ ኢዝ አ ፕራክቲካል ሳይንስ ብሎታል። ፕራክቲካል ነው። ገባሽ? ልክ ዋና ለመማር በማኑዌል አትማሪም። ልብስሽን አውላልቀሽ ወንዝ ውስጥ መግባት አለብሽ እንጂ ቀኝህን እንዲምታ ቀይ ግራ የሚባል ማኑዌል የለም። ፖለቲክስም እንደዛ ነው። ኤቲክስም እንደዛ ነው። ኤቲክስ ለምሳሌ
if you want to be good do good ነው የሚለው አሪስቶትል እንጂ 100 ኤቲክስ መጽሐፍ አንብቦ አይልም። ፖለቲክስም እንደዛ ነው። ሶ ይሄ ልጅ ጥሩ የሆነ ፕሪፓሬሽን እንትን አግኝቷል እና ኢንተሌክቹዋል ባክግራውንድ አለ። ኦፒዶ ደግሞ ገብቶ ሮፑን ዘሏል፣ ጥርሱን ነቅሏል እና እኔ ጥሩ እድሜ ነው ይሄ፣ እንደውም አሪፍ እድሜ ነው። አሁን በኋላ ተጠይቅ ይሆናል አምቦ ያደረገው ንግግር የሚገርም ንግግር ነው ያደረገው። አዲስ ነገር ይዞ መጥቷል። አሁን ያለው ችግር ገብቶታል። በተለይ ማፈናቀል ዙሪያ ያለውን ችግር አድሬስ አድርጓል ቦልድሊ ፊት ለፊትና ወጣት ስትሆኝ እኮ ጥሩነቱ ምነው አዲስ ሀሳብ ልትቀበይም ትችላለሽ፣ ከሬጀስም ነው የምትሆኝ። ትንሽ ደፈርት ያለሽ ይልሻል። እሺ ቀጥይ። ብዙ ያራው በጣም ጥሩ ነው። እንግዲህ ወጣት መሪ ናቸው። ያው የኢትዮጵያን ፖለቲካ በልጅነታቸው በወጣትነታቸው ነው የተቀላቀሉት። በፍልስፍናም ዓለም ውስጥ የቆዩ ናቸው። እንዲሳካላቸው በጣም ትልቅ ሀገር ስለሆነ ትልቅ ክልል ይዘውና ብዙ ፍላጎቶች ያሉበትን ክልል ለማስተዳደር ነው የመጡት። እንዲሳካላቸው በበኩል እመኝላቸዋለሁ። ወደ ሌላ ጥያቄ ስናልፍ ገዳ ከፕሊቶ ወሰደ ወይስ ፕሊቶ ከገዳ ወሰደ? እኔ ስለ እንደሱ የሚል መጽሐፍ አንድ አይቻለሁ። ቤት የጻፈችው የሚወራረሱበት ሊኖር ይችላል። እኔ ገዳውን አላጠናሁትም። እኔ አሁን ይኸው ስለ ገዳ ዝም ብዬ ደፍሬ በአደባባይ ባወራ ይሄ ሰውዬ የማያውቀውን ይቀባዥራሉ። እንደው በተናገርኩ ቁጥር ፈንጂ ወረዳ ልወርድ ይችላሉ። ወረዳ ገባሽ? ይኸው ገዳ ኢን ብሮድ ሴንስ አልሽው እንጂ የኦሮሞ ባህልና ወግ ማቀው ዲሞክራቲክ የሆነ ነገር አለው። ለምሳሌ ፊታውራሪ የሚል ኖሽን የለውም። ወቀኛ ከፊታውራሪ ወደ ካድሬ መሄድ ቀላል ነው ብሏል ፕሮፌሰር አንድሪያስ አንዲ። እውነቱ የለውም። ሳም ሴንስ ኦፍ አያቴ አብዮቱ ሲመጡ ለወንድሜ ምናሉ ይሄ እኮ ሶሻሊዝም ሰው እኩል ነው የምትሉት እኮ እኛ እናውቀዋለን፣ እኛ የጅዮቹ የኦሮሞ እኮ ስርዓት እኮ ነው፣ ኦሮሞ ብቻ ነው ሁሉም ሰው እኩል ነው የሚለው ከየት አመጣችሁት አለን በሰባ ስንት ዓመቱ ሽማግሌው። ሶ ኢን ዛት ሴንስ ዲሞክራቲክ ነው የኦሮሞ ካልቸር። በደምብ ስትራክቸርድ የሆነ ፊታውራሪ ቀኝ አዝማች እያለ ኢዚሊ ወደ ካድሬ ኮንቨርት የምታደርጊው ነገር የለም። በዛ ሴንስ ዲሞክራቲክ ባህል ያለው ነው። እሱ ቤኔፊሻሪ ነው የሚል ነገር አለኝ ለዲሞክራሲ፣ ለአፍሪካን ዲሞክራሲ፣ ለኢትዮጵያን ዲሞክራሲ ብዙ የምንወስደው ነገር አለ። ራይት ይሄ ትልቅ ነገር ነው እንጂ በገዳ ዝም ብሎ ሶሲዮሎጂካል ወይ አንትሮፖሎጂካል ገዳ ብዬ እንደዚህ ለወርደው አልችልም ስላላየው። ግን አይ ሴንስ የኦሮሞ ባህልና ከጀንደር አንጻር ብታይ ለምሳሌ እኛ ሰፈር አሁን የዛሬ ስንት ዓመት 50 ምናምን ዓመት መተው ኦሮሞቹ ባልና ሚስቱ ገብተው ሪላክስ አድርገው ቢራቸውን ጠጃቸውን ተቃቅፈው ይሄዳሉ። ይሄ የጀንደር ኢኳሊቲን የተቀበለ ነው። እኔ የሴቶች እኩልነት ከሰሜን እንደማይመጣ ካወቅኩ ቆይቻለሁ። ይሄን ደግሞ ቫሊዴት ያደረገልኝ አቶ ማናት የውብማር የምትባለው ታጋይ በደንብ ያልተቆጨው የትግራይ ሴቶች ታሪክ የሚል መጽሐፍ አለ። እሱ እንድታይልኝ የአቶ ገብሩ አስራት ባለቤት ናት የጻፈችዋል። ኮንክሉሲቭ ኤቪደንስ ይሰጥሻል። ገብሩ አስራት ይሁዳን ተብሎ በሚባረርበት ጊዜ 30 ዓመት ታግላ 17 ዓመት በትግል 10 ዓመት ቢሮ ይዛዝ የነበረ ሴት ቢሮዋን ሲያሽጉና ሲያባሯት ይሄን አርገሻል ብሎ ያላት የለም። መግቢያው መጽሐፉ እሱ ነው። ባሏን ሲያባሩ አብራ ተጠረቀች። ባሏ ጋር ግን ሜዳ ላይ የተገናኙት በትግል እና ያለው የሰሜኑ ስልሽ ሁለቱንም ነው ካምፕም ነው ጨምረው በዓሉ ግርማ ኦሮማይላ ሚላል እንደውም የአማራ ወንድ እኮ እንደ ጣሊያን ነው የሚላሉ ኦሮሞን ማለቱ ኢኮል ነው የሚያወስበው ማለት ያለው እና ባህሉ ዲሞክራቲክ ነው የሚለው ምንስ ምንም ወዲያና ወዲህ የሚያጠራጥራል። ኤቭሪ ስብስብ ላይ ታያዋለሽ ሲምቦልስ ኦፍ ዲሞክራቲክ ስፖንቴኒቲ ያለው ምን አለው የኦርደር ዲሲፕሊን እንዲሆን ወጀ መነሳሳት ነገር የለም የሚል ነገር አለ። በዛ ሴንስ ዲሞክራቲክ ነው። እንግዲህ ለመንደርደሪያ ለማንሳት ፈላስፋ ነው። እርሶ የፍልስፍና አስተማሪ ኖት፣ መምህር ኖት። ብዙ ተማሪዎችም የእርሶን ተማሪዎች
አግኝቻለሁ። እንደአጋጣሚ በጣም የሚወደዱ መምህር ኖት በፍልስፍናው ዓለም ላይ። እንደ ፈላስፋ እርሶ ፍቅር ይዞት ያውቃል? ፈላስፋ ምን እሱ ፈላስፋ ነው አንዳንዴ ይባላል፣ እንደ ፈላስፋ ነው የሚያደርገው ምናምን ይባላልና አስቸጋሪ ነው መሰለኝ ለሴቶች ፈላስፋን መውደድም። በፍጹም አይደለም። እሺ በፍጹም አይደለም። እስቲ እንደዚህ እንበል። ፍቅር ጥያቄሽ ጥሩ ነው። ለምን መሰለሽ ፍቅር ሳይዛቸው ተወልደው የሚሞቱ ሰዎች አሉ። ልክ አርት ሳያደንቁ ተወልደው የሚሞቱ እንዳሉ፣ ወይንም ሙዚቃ በምንም አይነት ሳያደንቁ ሳያዳምጡ የሙዚቃ ህዋስ ሳይፈጥሩ የሚሞቱ አሉ። ሰው ፍቅር ለሁሉም የተሰጠ አይደለም። እኔን ስለጠየቅሽኝ ኤግዚስቴንሻሊ እንደ ዳኛቸው ፍቅር ድብና አድርጎ ይዞኛል። በዝርዝሩ ይገባል። እንደውም የፍቅር አባት ነኝ እኔ። ኦኬ ፍቅር ይጥሎታል ቶሎ ወይስ ይጥሎታል ስትይ ዝም ብሎ ወይም ያዘ ስትይ ከጀርባ መጥቶ ወይም በቲራ ጠልፎሽ የሚይዝ አይደለም። there is an element of ያንቺም ፍላጎት መኖር አለበት። አሁን ትዳር ላይ ያለው ሰው ስለሆንኩ በዝርዝር ብሄድ ብዙ ነገሮች ሊናጉ ስለሚችሉ ፍቅር ግን ይዞኝ ያውቃል። አንድ ነገር ልንገርሽ፣ ሌላ ተጨማሪ። ኬርኪጋርድ የሚባል የዴኒሽ ፊሎሶፈር አለ። የዛሬ 100 ዓመት ምን ይላል? ፍቅር እከሌን ወዳት ነበር አሁን ግን አልወዳትም አትበሉ ይላል። ምክንያቱም ከወደዳቸው አንድ ጊዜ ነው የሚለው ነገር አለው። እሱ አንዲት ሬጂና ዊልሰን የምትባል እጮኛ ነበረች። በሁኔታ ይፋለሱና ትቷት ሄድና በዛ የተነሳ በጣም የሚገርም አይነት ድርሳን አለው ስለ ፍቅር ማለት ነው። አብሮ የሚቀበር ነገር ነው። ሌላ የህይወት መንገድ ይዘሽ ትሄጂ ይሆናል። ግን ያ እውነተኛው ፍቅር ያ አዝማሪዎቹ አጀር የሚሉት ግን ኢንተርሚናብል የማያልቅ ነው። ጉዞ ነው። ለምሳሌ ፊሎሶፊያ ሲሉ ግሪኮቹ ሶፊያ ጥበብ ነው፣ ፊሎ መውደድ ነው፣ የማያልቅ ነው። እና እንደዛ ነው ይዞኝ ያውቃል። ለነገሩ ለሬከርዱ ይደለም የሚያውቁት ያውቃሉ። ያው ያጅሬው ነው ቅድም ያሉት። ስለዚህ ፈላስፎች አያፈቅሩም፣ ፈላስፎች ያስቸግራሉ የሚባል ነገር የለም። እንደዚህ የሚባል ነገር የለም። እኔም ራሴን ፈላስፋ ብዬ ዲፋይን አላረግም። ምክንያቱም አንድ ሰው እኔ ፈላስፋ ነኝ ካለ መፈላሰፍ አቁሟል ማለት ነው። እኔ ገና ሙከራ ላይ ነኝ ያለሁት። የፍልስፍናም ተማሪም ነኝ አስተማሪም ነኝ። ግን ከሌላው ሰው የሚለዩበት ምክንያት የላቸውም ፈላስፎች በዚህ ጉዳይ። ኦኬ መልካም። እንግዲህ ወደ ፍልስፍናው እንሂድና ፍልስፍና መሪ ፈላስፋ አይሆንም፣ ፈላስፋ መሪ አይሆንም የሚል የቆዩ አባባሎች አሉና እርሶ እንዴት ያዩታል? መሪ ፈላስፋ አይሆንም፣ ፈላስፋ መሪ አይሆንም። ፕሌቶ ያለው በተገላባጩ ትልቁ የፍልስፍናው አባት ፈላስፎች መሪ ካልሆኑ፣ መሪዎች ካልተፈላሰፉ ሪፐብሊኩ አይጸናም ነው ያለው። ይሄ አባባል ብዙ ተቀባይነትም የለው ለነገሩ። አሁን አንቺ ባልሽው ፈላስፎች መሪ ቢሆኑ እቺ ዓለም እዚህ ቦታ አትደርስም ያለው ፍሬድሪክ ኒቼ ነው ኤርሊ 20th ሴንቸሪ ላይ። ምክንያቱም የሥራ ሰዎች አይደሉም ከማለት ነው። ሌላው ምንድን ነው ይኸውልሽ፣ ፕሌቶንና ሌኒንን ብትወስጂ የተደበቀ ጥሪ አለ። ሌኒንም ላይ አለ ሬቮሉሽነሪ ጋርድ የሚለው ስለምናውቅ መምራት አለብን። ፕሌቶም ስለሚያውቁ ፈላስፋዎች ይምሩ። ማወቅና መምራት፣ ማወቅና የበላይ መሆንን ያያይዙታል። ግን አሁን ሊበራል ፍልስፍናው 20th ሴንቸሪ ፊሎሶፊ ይሄን አይቀበልም። አውቃለሁና እኔ ልግዛህን አይቀበልም። ገባሽ? ድሮ ግን ልክ አሁን ወደ ኢትዮጵያ ልውሰድሽ፣ የከሌ ልጅ ስለሆንኩ እኔ ባላባት ስለሆንኩ ማስተዳደር አለብኝ ነበር።
ያቀረና ደግሞ እኔ አብዮታዊ ስለሆንኩ ካንተ ይበልጥ አብዮታዊ ስለሆንኩ እኔ ማስተዳደር አለብኝ የሚል ፈሊጥ መጣ። አሁን ደግሞ በቅርብ የመጣው ምንድነው በጣም እንደ ብረት ከነጠረ ዘር ስለመጣ እኔ መምራት አለብኝ ነበር። ይሄን አሁን ሽረናል። አሁን ምንድነው ስልጣኑንም ምኑንም ማስር እንትን እርከን የሚሰጠው ህዝብ ነው የሚለው ሄደናል አሁን ለማለት ያህል እንጂ እኔም ካንቺ ጋር ነኝ። የፈላስፋ ስልጣን እርከን ላይ መውጣት ብዙም የሚመቸኝ ሰው አይደለሁም። ምክንያቱም ብዙ የመዋዠቅና ብዙ ነገሮች ስላሉ ማለት ነው። ፈላስፋውም ሪሊ ፈላስፋዎች ፖለቲካ አመራር ውስጥ መግባት የሚፈልጉ አይመስለኝም። እውነተኞቹ እንደነ ገለል ብለው እንደነ ሶቅራጠስ ኦኬ መልካም። እንግዲህ ፈላስፎች ያው በተለያየ መንገድ በአገር ፖለቲካ ላይ እንደ ሀገር ያመጡት ተጽዕኖ በቀላሉ የሚታይ አይደለም። በጣም ትልልቅ ተጽዕኖ አድርገዋል። አሻራቸውንም እነሱም ካለፉ በኋላ እንኳን የቀጠለ በተለይ የግሪክ ፈላስፎች ያስቀመጡት ትልልቅ አሻራዎች አሉ። ለአመራርም እንደዚሁ ቦታውን እየጠቆሙ የሄዱ ይመስለኛል። በየት መንገድ መሄድ እንዳለባቸው እያሰመሩላቸው የመጡ ይመስላል። በዚህም ሆነ በዛ ወደ እርሶ ተማሪ ወደ ነበረው አሁን ግን በፖለቲካው ወደ ግንባር እየመጣ ያለው ወጣት መሪ ነው ወይም መሪ ናቸው፣ ወጣት ናቸው። አቶ ሽመልስ አብዲሳ ናቸው። የእርሶ ተማሪ ነበሩ አይደለ? የፍልስፍና ተማሪ ነበሩ። እንዴት አይነት ተማሪ ነበሩ? አመራሮቹስ ላይ ቆራጥ ውሳኔ ሊያደርጉ ይችላሉ ወይ? ፍልስፍና ከማወቃቸውና እሳቸውም በፍልስፍናው ዓለም ውስጥ ያለፉ ተማሪ ስለነበሩ። በመጀመሪያ ሽመልስ እኔ አንዱ አስተማሪ ነበርኩ፣ ሌሎችም አስተምረውታል። የእርሶን ቦርሳ ይዝ ነበር ይሸኙት ነበር ሲባል ሰምቻለሁ። ወይ ምልሽ ቦርሳ የማያዝ ሳይሆን እንደ ጋሼ ነው የሚለኝ፣ እንደ አባቱም ያየኛል። ሌሎች አስተማሪዎችም አስተምረውታል። ግን ከኔ ጋራ በጣም የጠበቀ ግንኙነት ቅርርቦች ነበረን። ቤተሰብ ሆነናል። እናትና አባቱ ጋር ተዋውቂያለሁ፣ ወንድሞቹ ጋር ተዋውቂያለሁ። ሽመልስ ከጎበዝ ተማሪ ከመሆኑም በላይ በስነ ስርዓት ያደገ ልጅ ነው። ይሄ የጠፋን እሴት ትልቅ ማክበር፣ ጨዋ መሆን፣ አለመዋሸት ይሄ የምትዩን ነገር አባቱ ይመስለኛል ወይ ቤት ያላውቅም የሃይማኖት ባክግራውንዱ በደንብ ያንን እሴት የያዘ ነው። አሁንም ድረስ ጋሼ ነው የሚለኝ። ቦርሳ መያዝ የሚባለው እንተይውስ ለምን ተማሪዎቹ ጋሼ ብለው ዶክተር ብለው ሊረዱሽ ይፈልጋሉ፣ ሽማግሌ ስለሆነ እሱ ለማንሳት ነው ነው የሚፈልጉት። ጥሩ ቅርርብ ነበራችሁ ለማለት ፈልጌ ነው። እናቱ ደግሞ ሰጥተውኛል የልጄን ነገር አደራ ተብዬ በቃ ተብያለሁ፣ ተቀብያለሁ። እና ጎበዝ ተማሪ ነው፣ ታታሪ ነው። ከዛ ቢኤውን ካገኘ በኋላ ደግሞ ኢንስቲትዩት ኦፍ ሂውማን ራይትስ ኤምኤውን መስራት ይጀምራል። እኔ የገረመኝ ልንገርሽ፣ ያይ በሚሆንበት ጊዜ የታሪክ ትልቅ ዝንባሌ ነበረው። በተለይ የአርበኞችን ታሪክ፣ የኢትዮጵያን ታሪክ በተለየ አይነት ያነብ ነበረ። እነ ፕሮፌሰር ዶክተር ላጲሶ ጋር ሁሉ እየሄደ ታሪክ ይማር ነበር በራሱ ማለት ነው። አብሮ የያዘው ደግሞ ሴንሲቲቪቲ ነበር። እኔ ልንገርሽ የልጅ ኢያሱን እስር ቤት ጋራ ሙለታ ሀረር እኔ አላየሁትም። በጣም አስቸጋሪ እስር ቤት ነው የታሰሩት። ሄዶ አይቶ አለቀስኩ። ጋሻ ነኝ አይቶት ሄዶን መሄድ የለበትም ነበር፣ ግን ለማወቅ ለታሪክ ሲል ነው ሄዶ ያየው። የልጅ ኢያሱን አይቶ ሴንሲቲቭ ሆነ ነው። እና ይሄ ለሊደርሺፕ ጥሩ ኳሊቲ ነው። ሌላው ወሳኝ ኳሊቲ ነው መሰለሽ እኔ እንዳየሁት። ሳይኮሎጂስት አይደለሁም እኔ፣ ግን ያልተቆጣ ቁርሾ ያልያዘ ያላቄመ መሪን የመሰለ ነገር የለም። ምክንያቱም በእኛ ሀገር አንድ ተረት አለ፣ እንደው ወደ ፖለቲካ ስወስደው ሆድ ለባሰው ማጭድ አታውሰው ይላሉ። እኔ እሱም ፖለቲካ ሊቀይረውና ሆድ ለባሰው ስልጣን አታውርሰው ነው የኔ አጠራር። ምክንያቱም የታመመ ሰው እዛ ቦታ በሚገባ ጊዜ አደገኛ አይተነዋል። ስም መጥራት አያስፈልግም። እና እነ ሽመልስ ከዛ የጸዳ መሆኑ እኔ ኮምፈርተብል ነኝ። እና የሚያስፈልገውን ቅድም ስለ ፕሌቶ እናወራ ነበረ። መሪ ለመሆን ፕሌቶ ወደ 20 ዓመት መዘጋጀት አለባችሁ ይላል። እሱ በዩኒቨርሲቲ ደረጃ ወደ 10 ዓመት የተዘጋጀ ሰው ነው። ፖለቲካም ደግሞ ፕራክቲስ እያደረገ ያለ ነው። እና
የኔ እንደ ልጄ ማየት ሳይሆን የኔ ተማሪ ማየት ሳይሆን ጥሩ ምርጫ አድርገዋልና ለሀገሩ ጥሩ ያገለግላል የሚል